ሸገር ሼልፍ በሸገር 102.1 ውባገሬ 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 ብትኖሪ ነው መከበሬ መከበሬ ውባገሬ 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 ብትኖሪ ነው መከበሬ። የሰማችሁት በኢዩኤል ዮሐንስ የተደረሰውን የራሱን ዜማ ነበር። ሁለገቡ የኪነ ጥበብ ባለሙያ የነበረው ኢዩኤል ዮሐንስ የተወለደው ሰኔ 20 ቀን ነው 1927 ዓ.ም። በሕይወት ቢኖር ኖሮ ሰሞኑን 90 ዓመት ይሞላው ነበር። ቆየት ብለን ጨመር አድርገን እናስታውሰዋለን። አሁን ከነቢዩ መኮንን የግጥም መድብል ጥቂት ገጾች እናድመጥ። አንዳንድ ቀን አለ። ነቢይ መኮንን። አንዳንድ ቀን አለ፣ ቀን የቀን ጎደሎ። አንዳንድ ቀን አለ ኮረኮንች የበዛው ሊሾ የመሰለ ሺህ ቀጠሮ ኖሮህ አንዱም ሳይሳካ፣ ሺህ ዓላማ አልመህ አንዱንም ሳትመታ፣ ሺህ መንገድ አቅደህ በአንዱም አትሄድበት። አንዳንድ ቀን አለ እንከን የሞላበት። አንዳንድ ቀን አለ ጠጥተህ ጠጥተህ የማትሰክርበት፣ ወይ ጥቂት ጠጥተህ ብው የምትልበት። ያለፈው እንዳለ ያለው እንዳለፈ ነገም እንደ ትላንት ሆኖ የሚገኝበት፣ ነጋ ስንል ምሽት መሸ ስንል ንጋት ኮርቶ የሚታይበት፣ በዚህ ቢባል በዚያ ውሉም አይቀየር ውሃን ወደ ዳገት የግልብጥ የሚያሾር። አንዳንድ ቀን አለ አንተን ያላደለ እሱም ያልታደለ ኮረኮንች የበዛው ሊሾ የመሰለ። አንዳንድ ቀን አለ። ሚያዝያ 1989 ለክፉ አጋጣሚ። ስደት ለወሬ አይመችም። ነቢይ መኮንን። ስደት ለወሬ አይመችም። የማንነት ኤግዚቢት የአካሌ ኢንትሪ ቪዛ እንደተመታ ሰንባብቼ ከአገር ሳቅ ጨዋታ ከአገር እምባዋይታ ነጋ ጠባ በቢል እንደ ፍየል ቆዳ ሕይወት ስትወጠር ባሰልቺ ክብ ውደት ኑሮ ሲሽከረከር የገበና የሾህ የህሊና ያጋም ውጋቴ እየጠና የባርነት የመም ውሸት ነው። ስደትስ ለወሬ አይመችም። የራስን ዛቢያ የራስን ጣሪያ የራስን ፍላት የራስን ስቴት የራስን እብደት ከማውጠንጠን በቀር እንዲህ ነበርኩኝ ሊል ማ በማል ይፎክር። አውሪውስ ወሬውስ ሰሚስ ሴት ጋር ሊኖር ሐሳብ ባፈር ናፍቆት እየተበተነ የማንነት ቀለም ውሎ እየቀጠነ ዜግነት በፓስፖርት እየተተመነ እትብቴ ሰው አገር እየተቀበረ ጉዲፈቻ ልቤ ደም አልባ እየሆነ እንደ ወርቅ ማዕድ ባሳር ተቆፍሮ ከያመታቱ ሆድ ሳይሰጠኝ በፊት የመኖሪያ ፈቃድ ቀልቤ ረክቶ ላይሄድ ማነህ ምነህ ከየት ነህ መባሉ እየገፋኝ አገር እንደሌለው አገር እየነሳኝ ነፍሴ የማቀቀች ውስጤን ለማስታመም እውነተኛው ስደት ለወሬ አይመችም። እውነተኛው ወሬም ለአገር ቤት አይበቃም። ጥቅምት 1991 ለስደተኞች። ኧረ እንበድ ጎበዝ፣ ምነዋ እዚህ አገር አነሰ የብዱ ቁጥር። ተከልክሎ ነው በውድ ሰው የተወው ማበድ። ሰው በአገሩ በወንዙ ማበድ መወፈፍ ካልቻለማ ምን አገር ሆነ ያማ። እብድ የሌለውስ አገር ምኑን አገር ነው ከምር። ዜጋ አብዶ ገዱ ተንጋዳ ነካ ነካ ካላረገው በገዛ አገሩማ ጓዳ ቢሻው ካልተሸማቀቀ ገዛ ቤቱን ደንግዳ ወይ ከትከት ብሎ ካልሳቀ አሊያም ድንገት ካልተቆጣ ወፈፍ ወፈፍ ካላረገው የብደት አብሾ እንደጠጣ እንዲህ እንዲያ ካልሆነማ ምን አገር አለው እሱማ። እብድማ ካልተዋጣላት አገሩስ ምን ሰው አላት? አገሩስ ምን አገር ናት? እብድ የሌለውስ አገር ምኑ አገር ነው ከምር። ሁላችንም አንዴ ብናብድ አይኖርም ነበር እብድ። ኧረ እንበድ እንበድ፣ ኧረ ጎበዝ እንበድ። ነጻነት ለጠማቸውና ተባብረው ማበድ ለተሳናቸው የአገር ልጆች ጥር 1984 ዓ.ም
ሸገር ሼልፍ በሸገር 102.1 ከመዋዘ ጥባት ዳንኤል መጣጥፍ ቀደም ብሎ የጻፈውን ብርሌ የሚሰኘውን እናድምጥ። በአንድ የገጠር ደብር አንድ ታዋቂ ሊቅ ነበሩ። እኒህ ይቀረህ የማይባሉ ሊቅ ምንም አይነት ስህተት አያልፉም። ባገኙት አጋጣሚ ሁሉ ስህተቶችን ያርማሉ። እርሳቸው ለሰው ሳይሆን ለእውነት የቆሙ ነበሩ። የጎደለ ካለ ይሞላሉ፣ የተጣመመ ካለም ያቃናሉ። ታላቅ ነው ብለው አይፈሩም፣ ታናሽ ነው ብለው አይደፍሩም። አንድ ጊዜ አንድ ተምሬያለሁ ያለ ብርሌ የሚባል ሰው ከዚያ ደብር ይቀጠራል። ታዲያ ብርሌ ዕውቀት በዞረበት የዞረ አይመስልም። ያልተማረውን ሳይሆን የተማረውን መቁጠር ይቀላል። እንኳን ምስጢር ሊያደላድል ንባብ አይሆንለትም። ነገር ግን አላዋቂነትን ምላስ፣ ቁስልን ልብስ ይሸፍነዋል እንደሚባለው ነገር እንደ ተልባ የሚያንጣጣ ኃይለኛ ምላስ ነው። ለሊቃውንቱም ይሁን ቢያጣ ለባልቴቶች የሚሆን ነገረ ዘርቅ ነበረውና ሰፈሩን ሁሉ በአንድ እግሩ አቆመው። ሴት ወይዘሮ ወንድ መኳንንት ሁሉ እጅግ ወደደው። ታዲያ ብርሌ ጠዋት ጠዋት የሰው ትኩረት ስባለው ብሎ ተአምረ ማርያም ሊያነብ ይነሳል። እዚያም ድምፁን ከፍ አድርጎ ተአምሪሃ ይላል። ሃን ወደ ላይ ያነሳ። ሊቁም አትሮኖሱ አጠገብ ተቀምጠው ማርያም አትነሳም ተጣይ ናት ይሉታል። በግዕዝ ንባብ ሕግ ማርያም የሚለው ስም ሲነበብ ንባቡ ይወርዳል እንጂ አይነሳ ማለታቸው ነው። ብርሌም ባላዋቂነቱ ሳያፍር አለመማሬ በሕዝብ ፊት ተገለጠብኝ ብሎ ቂም ይይዛል። ሊቁ በየጊዜው ንባቡን እያረሙ አስቸገሩት። ብርሌ ሊቁን የሚበቀልበት ተንኮል ሠራ። ተአምረ ማርያም ማንበቡን ተወ። ምዕመናኑ ቅሬታ ተሰምቷቸው ጠየቁት። እርሱም በየምዕመናኑ ቤት እየዞረ እኔ ተአምረ ማርያም ሳነብ ሊቁ የማርያምን ስም አታንሳ ስላሉኝ ነው እያለ አድማ ቀሰቀሰ። የማስተዋል ሕዝብና ኮለል ያለ ውሃ በፈለጉት መንገድ ይነዳልና ሕዝቡ በሊቁ ላይ ቂም ያዘባቸው። አንዳንድ ምዕመናንም ለብርሌ እስኪ እርሱ ተአምሩን ያንብቡና ሊቁ የማርያምን ስም አታንሳ ሲሉት እንስማ አሉት። ብርሌም እሺ ብሎ በቀጣዩ ሰንበት ከቅዳሴ በኋላ ተአምረ ማርያምን አውጥቶ ተአምሪሃ ብሎ ንባቡን አንስቶ አነበበው። ሊቁም እንደ ልማዳቸው ማርያም አትነሳም ይሉና ያርሙታል። ብርሌም ወደ ሕዝቡ ዞሮ የሁላችሁ ምዕመናን ማርያምን አታንሳ እያሉ እኔ ማንበብ አልቻልኩም አለና ተናገረ። ሕዝቡም ሆ ብሎ በሊቁ ላይ ተነሳ። ከደብሩ ካልወጡ ብሎም አመፀ። ሊቁም ማወቃቸው ጥፋት ሆኖ ባልተማሩና በማያስተውሉ ሰዎች ግፊት ደብሩን ለቀው ሄዱ። ለመሆኑ እንዴት ነው መስማት ያለብን? የምንሰማቸው ነገሮች ሁሉስ ትክክል ናቸው? መምህር ደጉ ዓለም ካሳ እውነትን የሚያስንቅ ውሸት፣ መውጋትን የሚያስንቅ መሳት አለ ይላሉ። ፎርጅድ ብር ከእውነተኛው ብር የተሻለ መልክና ንጽህና አለው። ታዲያ የዋሃን እንዴት እንለየው? አንዳንድ ጊዜ ለውሸትም ማስረጃ የሚመስል ነገር ሊኖረው ይችላል። ልቡናና አእምሮን ማስተባበር፣ ነገሮችንም ረጋ ብሎ መመርመር ካልተቻለ በግንፍልተኝነት ሊያስወስኑን የሚችሉ ለስሜት ስስ የሆኑ ማስረጃዎች አሉ። በተለይም ሆን ተብሎ የተቀነባበሩ ነገሮች ባላዋቂነት እርሻ ላይ ከተዘሩ የሚያፈሩት ፍሬ አደገኛ ነው። በተለይ ለምንወዳቸው ነገር ስሜታችን ስሱ ነው። ሰዎችም ይህንን ስስ ብልት ሊጠቀሙበት ይችላሉ። ብርሌ ሕዝቡ ለመቤታችን ያለውን ፍቅር ነው ለራሱ ጥቅም የተጠቀመው። ሕዝብ፣ ሀገር፣ ደህንነት፣ ትዳር፣ ልጅ፣ ሰላም፣ እኩልነት፣ ሃይማኖት አይነት ነገሮች ለነብርሌ የተመቹ ናቸው። ከሌሎች ነገሮች ይልቅ ባል ስለሚስቱ ሚስትም ስለ ባሏ የሚሰሙትን ፈጥኖ ለማመን ቅርቦች ናቸው። አንዳንድ ፍቅር ጥርጣሬን በውስጡ ያዘለ ነው። ይህ ደግሞ ለነብርሌ ያመቻቸዋል። ሰው የሚያየው ማየት የሚፈልገውን ነው፣ የሚሰማውም መስማት የሚፈልገውን። በጎ ነገር ለመስማት ራሱን ያዘጋጀ ሰው የሚሰማው ሁሉ በጎ ነው። በተቃራኒውም ለክፉ ራሱን ያዘጋጀም ሰው እንዲሁ። በልጅነታችን ስለ ጅብና ጭራቅ ስለሚነገረን በጨለማ ስንወጣ ጉቶና ድንጋዩን ሁሉ ጅብና ጭራቅ አድርገን እንስለው ነበር። በጨለማ ውስጥ ጭራቅ ይኖራል ብለን ስለምናምን ጉቶ ጥፍሩን አስረዝሞ ምላሱን አሹሎ ጥርሶቹን አግጥጦ አይኖቹን አፍጥጦ ይታየን ነበር። ጭራቅ ለማየት ተዘጋጅተን ነበርና ጭራቅ እናይ ነበር። ሚስቱን ከወንድ ጋር ባያት ቁጥር ለመጠራጠር አስቀድሞ የተዘጋጀ ባል እውነት ለሚመስሉ ውሸቶች ተጋላጭ ነው። ከሚስቱ ጎን የቆመ ወንድ ሁሉ ሲያቅፋትና ሲስማት ብቻ ነው የሚታየው። በጣም እንደሚበር መኪና ለመገልበጥ፣ በጣም እንደሚዋደዱ ባልና ሚስትም ለመጣላት ቅርብ የሆነ የለም። አንድ ሰው ውሳኔውን የተስተካከለ እንዲሆን ልቦናና አእምሮ ያስፈልገዋል።
ልቦና ሃይማኖትን፣ ትዕግስትን፣ ደግነትን፣ ቅንነትን የምናገኝበት መዝገብ ነው። አእምሮ ደግሞ ዕውቀት፣ ሕግ፣ ስርዓት፣ ማመዛዘን፣ ማነጻጸር፣ ማዛመድና የተጠራቀመ ልምድ የምናገኝበት መዝገብ ነው። አንድ ሰው ነገሮችን በእውቀትና በእርጋታ በማመዛዘንና በትዕግስት የሚመዝናቸው ከሆነ ከአስመሳይ ውሸቶች ጀርባ ያለውን እውነት የማግኘት እድሉ ከፍ ያለ ነው። እነ ብርሌ ሁለት ነገሮችን በመስራት የተካኑ ናቸው። እውነት የሚመስሉ ውሸቶችንና የተቀነባበሩ ውሸቶችን። አልቅሰው ተቅለስልሰውና ራሳቸውን አዋርደው የሚናገሩ ሰዎች ድርቅ ብለው ከሚናገሩ ሰዎች ይልቅ ሰዎችን የማሳመን ችሎታቸው ከፍተኛ ነው። ሽማግሌዎች፣ ፖሊሶችና ዳኞች እንባ ማፍሰስ በሚችሉ ሰዎች ቶሎ ልባቸው ይሰበራል። የኔ ቢጤው ፈጣጣ ደግሞ አይነ ደረቅ ለመባል ቅርብ ነው። ለመሆኑ ነገሮችን ከማመን ነው ወይስ ከመጠራጠር ነው መጀመሪያ ያለብን? በተለይ የሌሎች ሰዎችን እንከን በተመለከተ አንዳች ነገር ስናይ ወይንም ስንሰማ ነገሩ የሚያሳምን ነገር እንኳን ቢመስል መጀመሪያ ግን ሙሉ በሙሉ ማመን የለብንም። ለጥርጣሬ ቦታ መኖር አለበት። በዚያ ወቅት ከሰማነውና ካየነው ነገር ይልቅ ሌላ ነገር ቢኖርስ? ደግሞስ ባለቤቱ ራሱ የሚነግረን ሌላ ነገር ካለስ? የሆነው ነገር በሌላ ባህል፣ መንገድ፣ እምነት፣ ርዕዮት የተለየ ትርጉም ቢኖረውስ? የሚደረገውን ነገር ራሱ ሰውየው ሳያውቀው እያደረገው ቢሆንስ? ሌሎችም ነገሮች ሊኖሩ ይችላሉ። አሜሪካ ውስጥ አንድ የሰማሁት ታሪክ አለ። ከ20 ዓመታት በፊት ነው። አንድ አበሻ ወገናችን ሚስቱን ገሏል ተብሎ ይከሰሳል። ያ የተከሰሰ ሰው ፍርድ ቤት በቀረበ ቁጥር አንገቱን እንደደፋ ነው። አቃቤ ሕጉ ብዙ ነገር ይዘረዝርና ይህ ሰው ከሁሉም በላይ የሠራው ነገር ስለጸጸተው አንገቱን እንደደፋ ነው። ይህም የጸጸት ስሜት ጊልቲ ኮንሽስ እንደተሰማው ያሳያል ብሎ ያቀርባል። ዳኛውም አዘውትረው የሚያዩት ነገር ነበርና ይቀበሉታል። በኋላ ግን ጠበቆቹ በኢትዮጵያውያን ባህል አንገት መድፋት የጨዋነት እንጂ የጸጸት ስሜት መግለጫ እንዳልሆነ እንዲያውም ባላደረገው ነገር ለዚህ በመብቃቱ ማዘኑን እንደሚገልጥ የባህል ኤክስፐርት አስቀርበው አስመሰከሩ። ዳኛውም በነገሩ ተገርመው ነፃ ለመውጣቱ እንደረዳው ከኢትዮጵያን ጠበቆች ሰምቻለሁ። እንደ ብርሌ ያሉት ይህንን አጋጣሚ ለራሳቸው ማስረጃ አድርገው ይጠቀሙበታል። አላዋቂነትን ተንተርሰው አዋቂነትን ይከሳሉ። አጋጣሚዎችንም ከሁኔታዎች ጋር ያቀናብራሉ። በፍትህ ሥርዓት ውስጥ ያልተወሰነበት ሰው ሁሉ ነፃ ሰው ተብሎ የመታሰብ መብት አለው የሚባለው ይህንን መሠረት በማድረግ ነው። አስቀድሞ ዳኛው ሰውየውን ወንጀለኛ ሊሆን ይችላል ብሎ በማሰብ ነፃ ለመሆኑ ማስረጃ የሚፈልግ ከሆነ አደገኛ ነው። የጠረጠረውና ደስ ያለው ሰው ሁሉ በከሰሰው ቁጥር ነፃ መሆኑን ሲያስረዳ መኖሩ ነው። የማስረዳትና የማሳመን ጫናም በከሳሹ ላይ መሆኑ ቀርቶ በተከሳሹ ላይ ሊሆን ነው። አንዳንድ ተከሳሾች የፀጉራቸው፣ የልብሳቸው፣ የፊታቸው ገጽታ ማኅበረሰቡ ስለ ጨዋነት ከሚስለው ገጽታ የተለየ በመሆኑ ምክንያት የመጠርጠርና ሊያደርጉ ይችላሉ የመባል ዕድላቸው ከፍተኛ ነው። ምናልባትም የሚናገሩት የቋንቋ ዘዬ ከተለመደው ጨዋዊ አነጋገር ወጣ ያለ ሊሆን ይችላል። ያን ጊዜ ይህማ በደንብ ያደርጋል የመባል ዕድላቸው ከፍተኛ ነው። ልቦናና አእምሮ ያለው ዳኛ ግን የሚመስለው ነገር ቢያገኝም ለጥርጣሬው ግን ቦታ ይኖረዋል። ምናልባት ባያደርግስ ብሎም ይጀምራል። በፍትህ ጉዞ ውስጥ አንዱ አከራካሪ ነገር ሰውየው ወንጀለኛ ተብሎ ማስረጃው ነው መፈለግ ያለበት ወይስ ማስረጃው ከተረጋገጠ በኋላ ነው ሰውየው ወንጀለኛ መባል ያለበት የሚለው ነው። በአንዳንዶቹ ዘንድ መጀመሪያ ሰውየው ተይዞ ነው በሰውየው ልክ መረጃ የሚፈለገው። ማስረጃ መፈለግና ማስረጃ ማቀናበር ልዩነቱ እዚህ ላይ ነው። በሀገራችን አንገት ደፊ አገር አጥፊ የሚል አባባል አለ። አንገት ደፊ ሰው ጨዋ ነው፣ ምንም ነገር አያውቅም። አንገት ሰባራ ትሁት ነው ተብሎ የመታሰብ ዕድሉ ከፍተኛ ነው። ይህ ሰው ጥፋት ቢያጠፋ እንኳን ማንም እርሱ አደረገ ብሎ ለመቀበል ዝግጁ አይደለም። ማኅበረሰቡ የሚጠይቃቸውን አፋዊ የጨዋነት መመዘኛዎች ያሟላልና። በዚህም የተነሳ አንገት ደፊው የፈለገውን አይነት ወንጀል ቢፈጽም ዱርዬ ናቸው፣ አስቸጋሪ ናቸው፣ ጋጠወጥ ናቸው በሚባሉ ሰዎች እየተመካኘ ስለሚኖር በድብቅ አገር ያጠፋል። በሀገራችንም አንድ የሚነገር ታሪክ አለ። ቡዳ ሰው ይበላል የሚባለው ነገር እንዴት እንደመጣ የሚነገር ታሪክ። ሰውየው ደግ ሰው ነበር አሉ። ማብላት ማጠጣት የሚወድ ታዲያ ሰዎች ይቀኑበት ነበር። ሁሉ ይወደው ነበርና በሬ አርዶ ቁርጫ ባከፋፈለ ቁጥር መግዛት ለማይችሉ ድሆች እርሱ ይገዛና ደብቆ ይሰጣቸዋል። ታዲያ ይህንን የሚያውቁ ምቀኞች የሰው ሥጋ ይበላል ብለው አወሩበት። ወሬው ውስጥ ለውስጥ ወራ። አንድ ቀን ቅርጫ ተከፋፍሎ ሰው ሁሉ የድርሻውን እየወሰደ እያለ የመንደር ውሻ ሾልካ ወደ ጓዳ ትገባለች። ያ ሰው ይህን ያይና እረ ያንን የሰው ሥጋ ውሻ እንዳወስደው ብሎ ለባለቤቱ ይነግራታል። ቅርጫ ወሳጁ ሁሉ
ክው ይልና በእጁ ያዘውን እየተወ ተጣድፎ ከአካባቢው ይጠፋል። ከዚያም የሰው ስጋ እንደሚበላ ሰማን፣ እኛው በጆሮአችን ሰማን የሚሉ ሰዎች አገሩን አጥለቀለቁት። የእርሱ ልጆችም ሰው በላ ቡዶች ተብለው ቀሩ ይባላል። ይህ አፈ ታሪክ የማህበረሰባችንን ችግር ለመጠቆም የተተረከ ነው። እውነት ስለሚመስሉ ውሸቶች። ሰውየው የሰው ስጋ በቤቱ አስቀምጦ ነበር ወይ? መልሱ አዎ ነው። የሰው ስጋ በቤቱ አለ ብሎ የተናገረ ማን ነው? ራሱ ሰውየው። ነገር ግን የሰው ስጋ የተባለው ባለቤትነትን እንጂ ከሰው አካል የተገኘ ስጋ መሆኑን አልነበረም የሚያመለክተው። ጥቂት እውነት የመሰለ ነገር በውስጡ ስላለ ነው ሰዎችን ለማሳመን የበቃው። አጭበርባሪዎች፣ ነጋዴዎች ሙዝን ከቅቤ ጋር በርበሬንም ከሸክላ አፈር ጋር እንደሚያቀርቡት ሁሉ ለነብርሌ ሰዎችን ለማታለል ቀላሉ ዘዴ ጥቂት እውነት የተቀላቀለበት ውሸት ማቅረብ ነው ይለናል ዳንኤል ክብረት። ሸገር ሼልፍ በሸገር 102.1 የልብ ሽበትና ሌሎችም ከሚሰኘው የኃይላይ ገብረ እግዚአብሔር ያጫጭር ልቦለዶች መድብል ይህን የአልቤርቶ ሞራቪያ ድርሰት አበበ ሲያነብ እናድምጥ። የሚስቴ ውሽማ ይላል። የልብ ሽበትና ሌሎችም የሚስቴ ውሽማ አልቤርቶ ሞራቪያ። ነገሩ የሆነው እንደዚህ ነው። ጠዋት አንግቼ ነበር የተነሳሁት። ፊሎሜና ግን ተኝታ ነበር። ዕቃዎቼን የምከሽፍበትን ቦርሳ ይዤ ከቤቴ እየተጎተትኩ እንደሆንኩ ያህል ወጣሁና ወደ ሞንትፔሮሌ ግማሽ ጎዳና መራሁ። እዛ የምጠግነው ዕቃ ነበር። ጥገናውን ለማከናወን ምን ያህል ጊዜ ወስድብኝ ይሆን? ምናልባት 2 ሰዓታት። ምክንያቱም ቧንቧውን ለመፍታትና መልሶ ለመግጠም ብዙ ጊዜ ይፈጃል። ስራዬን ከጨረስኩ በኋላ በአውቶቡስ ቤቴና ሱቄ ወደሚገኝበት ወደ ኮሪናሪ ጎዳና መለሳለሁ። 2 ሰዓታት በሞንትፔሮሌ፣ ግማሽ ሰዓቱን ቦታውን ለማግኘት፣ ግማሽ ሰዓት ለመመለስ፣ በድምሩ 3 ሰዓታት። እነዚህ 3 ሰዓታት ምንድን ናቸው? በዛም አነሰም በሁኔታዎች መሰረት መሆን ያለበት ነው አልኩ ለራሴ። እኔ የቧንቧ ቁራጭ ለመጠገን 3 ሰዓት ወሰደብኝ። በአንጻሩ ሌላ ሰው ቢሆን ግን ወደ ኮሪኖሪ ጎዳና እየተመለስኩ ሳለ በግንቡ አጠገብ በችኮላ እየተራመድኩ ነበር። ከመቅጽበት ስሜ ሲጠራ ስሰማ ዞር አልኩና ከኛ ቤት ፊት ለፊት የምትኖረውን አሮጊቷን ቤት አከራይ ፌዴን አየኋት። ይቺ ምስኪን ፍጥረት ፌዴ የዝሆን የሚመስሉ ወልጋዳ እግሮች ነበሯት። ቁና ቁና እየተነፈሰች ነበር። ምን አይነት ከባቢ ቀን ነው! በጎዳና ላይ ወደ ላይ እየወጣህ ነው? እስቲ ይህን ቅርጫት እርዳኝ ባክህ አለች። ዕቃዎቼን የያዝኩበትን ሻንጣ ወደ ሌላኛው ትከሻ ያዛወርኩና ቅርጫቱን ተቀበልኳት። በሁለቱ ምሰሶ መሳይ እግሮቿ እንደ ቀንድ አውጣ እየተሳበች ከጎኔ መራመድ ጀመረች። ካፍታ ቆይታ በኋላ እንደዚህ ብላ ጠየቀች፣ ፊሎሜና ሴት ናት? እቤት ብዬ መለስኩላት። ከዛ ውጭ ሌላ የት ልትሆን ትችላለች? እቤትማ በእርግጥ አይቻታለሁ አለች፣ ጭንቅላቷን ወደ ግራ እያጋደለች። ለምን በእርግጥ አልሽ ጠየቅኳት። አዎ በእርግጥ ምስኪን ልጅ አለች። ድንቅ ይለኝ ገባ። ሁኔታውን አጥኜ እና ለምን ምስኪን ልጅ አልሽኝ አልኳት። ምክንያቱም ማስላዘንኩልህ ነው አለች። አስጠሊቷ አሮጊት ፍጥረት እኔን ሳትመለከት ምን ማለትሽ ነው? ማለቴ አሁኑ ሴቶች በእኔ ጊዜ እንደነበሩ ሴቶች አይደሉም። ለምን? ድሮ በእኛ ጊዜ አንድ ባል ሚስቱን ቤቷ ትቶት ሲወጣ ሲመለስም ልክ እንደ ተዋት ቤቱ ውስጥ ያገኛታል። በአሁኑ ዘመን ግን አሁን ምን? አሁን እንደ ድሮ አይደለም። በአሁኑ ጊዜ ደህና ብቻ ቅርጫቱን ውስጥ የልሂድበት። በጣም ነው የማመሰግንህ። እነዚያ የጠዋት ደስታዎች አሁን በውስጤ እንደ መርዝነት ሲቀየሩ ተሰማኝ። ቅርጫቱን በእጄ እንደያዝኩ የጀመርሽውን በደንብ ካላብራራሽልኝ አልሰጥሽም። ፊሎሜናን እንዴት ወደዚህ ጉዳይ ልታመጫት ቻልሽ? ወተወትኳት። ምንም የማውቀው ጉዳይ የለኝም፣ ግን ማስጠንቀቅ ማስታጠቄ ነው። ንገሪኝ እንጂ ጮኩባት። ፊሎሜና ምንድን ነው ያደረገችው? አዳልጅስን ጠይቃት ብላ መለሰችልኝና ቅርጫቱን ከእጄ መንጭቃ እንዴት እንደዚህ መራመድ እንደቻለች ሳይገባኝ በረጅም እርምጃ ተፈተለከች። በዚህ ሰዓት ወደ ሱቅ መሄድ ምንም እርባና እንደሌለው አሰብኩና አዳልጂሳን ለመፈለግ ወሰንኩ።
ደስ የሚለው እሷም የምትኖረው በኮሪናራ ጎዳና ውስጥ ነው። ፊሎሚናን ከማግኘቴ በፊት እኔና አዳልጂሳን ለመጋባት አቅደን ነበር፣ ግን ሴተላጤ ሆና ቀረች። እናም ይህንን የፊሎሚናን ስም የማጥፋት ወሬ የፈጠረችው እሷ ናት ብዬ ጠረጠርኩ። 4 ደረጃ ወጥቼ በጡጫ በሩን እንደበደብኩት። እሷን በሩን በፍጥነት ስለከፈተችው ፊቷን ሳልመታት ለትንሽ ነበር የተረፈችው። እጅጌዎቿ ተሰብስበው በእጇ መጥረጊያ ይዛ ነበር። ጎልቶ በወጣ ድምፅ ጂኖ ምን ፈለግ አለች። አዳልጂሳ አጭር ማራኪ ሴት ነበረች። ሆኖም ትንሽ ተለቅ ያለ የራስ ቅልና ትንሽ ሰፋ ያለ አገጭ ነበራት። በአገጯ መስፋት ምክንያት አካፋዋ ብለው ይጠሯታል። በእርግጥ ፊቷ እንደዛ ሊባል የሚችል አይነት ነው። እኔም በጣም ተበሳጭቼ አንቺ አካፋ፣ አንቺ ነሽ ፊሎሚና ልታደርገው የማትችለውን ነገር እኔ ስራ ስሄድ አደረገች ብለሽ ያስወራሽ አልኳት። ሁለቱ የተቆጡ አይኖቿም በእኔ ላይ ተከለቻቸውና አንተ የፈለግከው ፊሎሚናን ነበር፣ አሁን እሷን አግኝተሃል አለች። ተንደርድሬ ሄጄ እጇን አስኳት። ግን ደስ እንዳላስገነዘብ ወዲያውኑ ለቀኳትና እና አንቺ ነሽ አልኳት። እኔ አይደለሁም እንዴ፣ እኔ የሰማሁትን ነው የደገምኩት። እና ከማን ነው የሰማሽው? የከማን ነው የሰማሽው ታዲያ? ከጂያኒና። ምንም ሳልናገር ወጣሁ። ሆኖም ጀርባያን ያዘችኝና አንዳይ ስሜት በሚቀሰቀስ እይታያይችኝ አካፋ ብለህ አትጥራኝ አለች። ለምን አካፋን የሚመስል ፊት የለሽም ብያት ራሴን ከእጇ አላቅቄ እየተጣደፍኩ ደረጃዎቹን መውረድ ጀመርኩ። ከጥንድ ቀንዶች ይልቅ አካፋ የሚመስል አገጭ ይሻላል ብላ ከኋላ ጮኸች፣ የቤቱን ግድግዳ እየተደገፈች። አሁን መጥፎ ስሜት ይሰማኝ ጀመር። ፊሎሜና እያታለለችኝ መሆኑን አልመስላለኝ። ምክንያቱም ከተጋባን ከ3 ዓመት በፊት ጀምሮ ያላትን ፍቅር እንዳለ ትለግሰኝ ነበር። ግን እንዴት የሚያስቀና ነገር ነው! እነዚህ የፍቅር መግለጫዎች አሁን በፊዴና የአዳልጂሳ ጥቆማዎች እርዳታ የክደት ማስረጃዎች ሆነው ይታዩኝ ጀመር። ደህና ጂያናን በዛው ጎዳና አጠገባችን በሚገኝ ቡና ቤት የምትሰራ ገንዘብ ተቀባይ ነች። ፈዛዛ ቢጫና ለስላሳ ጸጉርና የቻይናዎች የሚመስል ሰማያዊ አይኖች አሏት። ረጋ ያለች ሐሳቢና ቁጡብ ነች። ወደ ገንዘብ መቀበያ ሄድኩና ንገሪኝ፣ እኔ ከቤት ስወጣ ፊሎሚና ቤት ውስጥ ታስገባለች ብለሽ ያወራሽው አንቺ ነሽ አልኳት። አንዱን ደንበኛ እያስተናገደች ነበር። የገንዘብ ማስለያ ማሽኗን ተጫነችና ትኬት ስባ ወጣች። ድምጿን ሳትጨምር 2 ቡና ብላ አስታወቀች። ቀጥላ ምናልክ ጂኖ ጠየቀች። ጥያቄ እንደገምኩላት። ከፊት ለቆመው ደንበኛ መልስ ሰጠችና ጂኖ፣ እንደዚህ አይነት ወሬ ስለ ውድ ጓደኛዬ ፊሎሚና ራሴ ፈጥሬ ያወራለሁ ብለህ በርግጥ ታስባለህ? መልሳ ጠየቀች። እና አዳልጂሳ አልማ መሆን አለበታ? አይደለም ብላ አስተካከለች። አይደለም እሷ አልማውም አይደለም፣ እኔም አልፈጠርኩትም። እኔ ሰማሁትን ደገምኩት፣ ለራሴ ግን እኔ አላምንም ነው ያልኩት። በእርግጥ አዳልጂሳ አልነገረችም። ደህና እሺ፣ ላንቺስ ማን ነው የነገረች? ቬንቼንሲና ናት ከላውንደሪ መታ የነገረች። ቻው ሳልላት እየተቻኮልኩ ወጣሁና በቀጥታ ወደ ላውንደሪው አቀናሁ። ከመንገዱ ሁኜ ከጠረጴዛ አጠገብ በ2 እጆቿ የካውያውን እጀታ ስትጨብጥ ከሩቅ ለየኋት። ቬንጀንሲና ትንሽ ቀጭን እንደ ድመት ደፍጣጣና ደማቅ ብሩህ ፊት ያላት ሴት ነች። ለእኔ የሚጨክል ልብ እንደሌላ ታውቃለሁ። እናም በጣቶቼ ስጠቁማት ወዲያውኑ ይዘው የነበረውን ካውያ ትታ ወደ ውጭ ወጣች። ጂኖ፣ አንተን ሳይ እንዴት ደስ አለኝ መሰለ አለች ፍልቅልቅ ገጽታዋን እያሳየች። አንቺ እርባና ቢስ፣ ፊሎሚና እኔ በሌለሁበት ሌሎች ወንዶችን እየጠራች ታስገባለች ብለሽ ታወሪያለሽ የተባለው እውነት ነው አልኳት። እጆቿን ከአንዱ የሽርጥ ኪስ ወደ ሌላው እያስገባች እንደዛ ብታደርግ ቅር ይልሃል እንዴ አለች የተከፋች መስላ። መልሽልኝ፣ መጥፎ ተረት የፈጠርሽው አንቺ ነሽ። ኧረ እንዴት ቀናተኛ ነህ እባክህ አለች ትከሻዋን እያነቃነቀች። ወይኔ አምላኬ፣ አንድ ሴት ከጓደኛው ጋር ብታወራ ምን ይላል? እናም አንቺ ነሽ። በእውነት በጣም ነው ያዘንኩብህ አለች ይቺ ተንኮለኛ ሴት። ቀጥላ ስለ ሚስትህ ትጨነቃለች ብለህ እንዴት ታስባለህ? ምንም ነገር አልፈጠርኩም። ለእኔ ነገረችኝ አፔዝ ነች። እሷ ስሙንም ጭምር ታውቋለች። እና ማን ነው የሚባለው? እሷ ብትነግርሽ ይሻላል። በዚህ ጊዜ ፊሎሜና እያታለለች መሆኑን እርግጠኛ ሆንኩ። ስሙም ጭምር ይታወቃል። በቦርሳዬ ውስጥ መሳሪያ ለመያዜ ጥሩ ነው፣ ምናልባትም ራሴን መቆጣጠር አቅቶኝ ልገድላት እችል ነበር የሚል ያልፈለግኩት ሀሳብ በጭንቅላቴ ውስጥ ይሽከራከራል። ራሴን ሙሉ በሙሉ ማመን ግን አልቻልኩም። ሚስቴ ፊሎሜና ከሌላ ወንድ ጋር አፔዝ ወደምትሰራበት የአባቷ የትንባሆ መሸጫ ሱቅ ሄድኩ። 2 ናሲዮናል ሲጋራ አልኳት። ብሩን ባንኮኒ ላይ እየወረወርኩ። አፔዝ የ17 ዓመት ወጣት ሴት ነች። በክብ ተቆርጦ በጭንቅላቷ ላይ የቆመ ጸጉር አላት።
ያበጠ የሚመስል ደብዛዛ ወጥ ቀለም የሌለውና ሐምራዊ ቅባት የተቀባ ፊት አላት። አይኖቿ ጥቋቁር ናቸው። ልክ እንደ ማንኛውም ሌላ ሰው በኮሪነር አውራ ጎዳና ነው የማውቃት። እናም ደግሞ ሁሉም ሰው እንደሚያውቀው ነፍሷን ለገንዘብ ብላ የምትሸጥ ቅጥረኛ እንደነበረች አውቃለሁ። ሲጋራዎቹን እንዳቀበለችኝ ወደ እሷ ጎንበስ አልኩና ስሙን ንገሪኝ ብዬ ጠየቅኳት። የማንን ስም መለሰች ደንገጥ ብላ። የሚስቴኑ ሽማ። ልክ እንደ ደነገጠች ትክ ብላ አየችኝ። ፊቴ ላይ እንዳች አስጠሊታ ሁኔታ አይታ መሆን አለበት። ስለዛ ነገር ምንም አላውቅም ብላ ድርቅ አለች። ፈገግ ለማለት ሞከርኩኝ። እንዴ ንገሪኝ እንጂ ሁሉም ሰው ያውቀዋል እኮ እኔ ብቻ ነኝ ሳላውቅ የቀረሁት። ጭንቅላቷን እያወዛወዘች ፍዝዝ ብላ አየችኝ። እኔም ቀጠልኩና ይኸውልሽ ከነገርሽኝ ይህን እሰጥሻለሁ ብዬ ጧት የሰራሁበትን 1000 ሊሬ ያወጣሁት። ገንዘቡን ስታየው በስሜት ፈነደቀች። ልክ እርሷን ለፍቅር እንደጠየቅኳት አይነት ከንፈሮቿ ተንቀጠቀጡ። ወደ ሁሉም አቅጣጫ ተገላመጠችና እጇን ወደ ገንዘቡ እየላከች ማሪዮ አለች በሎሳስ። እና እንዴት ልታውቂው ቻልሽ? እናንተ በምትኖሩበት ቤት ያለችው ዘበኛዋ ናት የነገረችኝ። እናም እውነት ነው ማለት ነው። ከመኖሪያ ቤት ያጠገብ ነበርን። የትንባሆ መሻጫ ሱቁን ትቼ ወደ ቤት የገሰገስኩ። ጥቂት ቤቶች እንዳለፍኩ ነበር። በዚህ ሰዓት ማሪዮ የሚለውን ስም እየደጋገምኩት ነበር። በህይወቴ የማውቃቸው ማሪዮዎችን መጥራት ጀመርኩ። ማሪዮ ቁም ሳጥን ሰሪው፣ ማሪዮ የአትክልት መደብሩ ባለቤት፣ ማሪዮ ተሻጩ፣ ወታደር የነበረውና አሁን ስራ አጥ የሆነው ማሪዮ የአሳማ ራጁ ልጅ። ሮማ ውስጥ 1 ሚሊዮን የሚሆኑ ማሪዮዎች ሊኖሩ ይችላሉ። ከነሱ 100 የሚሆነው ደግሞ በኮሪኖሪ ይገኙ ይሆናል። የምኖርበትን ቤት መግቢያ አልፌ ወደ ውስጥ ዘለኩና በቀጥታ ወደ ዘበኛው ጎጆ ተንደረደርኩ። እሷም እንደ ፊድ ያሮጊት ነች። እግሮቿን አራርቃ በሁለት ጭኖቿ መካከል ምስር ቆልላ እየለቀመች ነበር። ራሴን ወደ ጎጆ አስገብቼ እኔ ስወጣ ፊሎሚና ማሪዮ ከሚባለው ሽማዋ ጋር ትባልጋለች ብለሽ ፈጥረሽ ያወራሽው አንቺ ነሽ ብዬ ጠየቅኳት። በአንድ የተበሳጨችና ማንም ሰው አልፈጠረውም ራሷ ሚስት ናት የነገረች አለች። ፊሎሜና? አዎ ራሷ ነች እንደዚህ ያለች። ማሪዮ የሚባል ወጣት ወንድ ሲመጣ ጂኖ ቤት ካለ እንዳይገባ፣ ጂኖ ቤት ከሌለ ግን እንዲገባ ንገሪው ያለችኝ። አሁንም እዚያ ነው ያለው። አሁንም እዚህ ነው ያለው? አዎ በእርግጥ ከ1 ሰዓት በፊት ይሆናል የመጣው። እና ማሪዮ አሁን አይኖር ይሆናል። ግን አፓርተማ ውስጥ ከፊሎሚና ጋር ነበር። እንዲያውም ለ1 ሰዓት ያህል። ወደ ደረጃዎቹ ተፈተለኩና 3 ደረጃዎች ወጥቼ በሩን አንኳኳ። ፊሎሚና ልትከፍተው መጣች። እኔ ስወጣ ማሪዮ ሊያይሽ ይመጣል አልኳት። ግን እንዴት በምድር ላይ ብላ ስትጀምር ስለ ሁሉም ነገር አውቄያለሁ ብዬ ጮኩባትና ወደ ውስጥ መዝለቅ ጀመርኩ። እሷ መንገዱን ይዘጋ። እስቲ ተረጋጋ፣ ምን እንደዚህ ያስቆጣል? ትንሽ ቆይተህ ተመለስ አለች። በዚህ ጊዜ ራሴን መቆጣጠር አቃተኝ። ፊቷን በጥፊ መቷትና እንደዚህ እስከ ማለትም ደርሰሽ አለካ ምን ያስቆጣሃል ብዬ ጮኩባት። ገፍትሪያት ወደ ጓዳ ገባሁ። ስገባ ግን አሉባልታ፣ አይ ሴቶች አሉባልታ። እዚያ ውስጥ በእርግጥ ማሪዮ ነበር። ጠረጴዛው ጋር ተቀምጦ ሻይ እየጠጣ ግን ቁም ሳጥን ሰሪው ማሪዮ አልነበረም። አትክልት ሻጩ ማሪዮም አልነበረም። የአሳማ ራጁ ልጅም አልነበረም። እኔ ከገመትኳቸው ማሪዎች ውጪ ነበር። ቤቴ ውስጥ የነበረው ማሪዮ በስርቆት ወንጀል ተከሶ ለ2 ዓመት እስር ቤት ውስጥ የቆየ የፊሎሚና ወንድም ማሪዮ ነበር። ከእስር ቤት ከወጣ በኋላ ወደ ቤት እንዳይመጣ አስጠንቅቂያ ስለነበር፣ እሷ ግን ለብቸኛ ወንድሟ ካላት መውደድ የተነሳ እኔ በሌለበት እንዲመጣ ነበር የነገረችው። ማሪዮ እኔን ሲያይ ብድግ አለና እንግዲህ ልውጣ በጣም ይቅ ሲል እኔ ትንፋሼን ልሰበስብ እየተጣ ቆይ ማሪዮ ቆይ አብረን ራትን እንበላለን አልኩት። ያገሬ ተራራ ወይና ደጋህት አየሩ ነፋሱ ለሰው ኑሮ ገነት የአገር ፍቅር ትዝታው አይረሳም ለሚያ
ለሚያውቀው ኢዩኤል ድምጻዊ ብቻ ሳይሆን ተዋናይ፣ የቲያትር ደራሲ፣ አዘጋጅ፣ የዜማና የግጥም ደራሲ፣ የመድረክ ውዝዋዜ አዘጋጅ፣ በኋላም የቲያትር ቤት ኃላፊ ለመሆን የበቃ የኪነ ጥበብ ሰው ነው። ገና በ9 ዓመቱ በ1936 ዓ.ም ወደ ሀገር ፍቅር ቲያትር በመግባት በኪነ ጥበብ መድረክ ሁለገብ ፈርጥ ሆኖ አገልግሏል። ኢዩኤል በአንዳንድ ሀገሮች ትምህርታዊ የሙያ ጉብኝት ከማድረጉም ሌላ ሙያውን ተምሮ ለሌላው ማስተማር የቻለው በገዛ ራሱ ጥረት ነበር። ምናልባትም ከታላላቆቹ ከዮፍታሔ ንጉሴ፣ ማቴዎስ በቀለ፣ በሻህ ተክለ ማርያም ወዘተ የቀሰመውን የጥበብ ትሩፋት መጽሐፍትን በማንበብ አዳብሮት ይሆናል። ጋሽ ኢዩኤል ከደረሳቸው ድርሰቶች መካከል መንገደ ሰማይ፣ የአምላክ ሊና፣ በአርበኞች ጀግንነት የእግዚአብሔር ቸርነት፣ የት ነበርክ፣ አዳም፣ አያልነሽ፣ ወርቅ ላበደረ ጠጠር፣ ሥራ ለሰሪው፣ የዘመኑ ነቢይ ወዘተ የመሳሰሉት ሁሉ እንደ ቀዳሚዎቹ እንደ ዮፍታሔ ንጉሴ፣ መላኩ በጎ ሰው፣ ማቴዎስ በቀለ ተውኔቶች ሙዚቃዊ ናቸው። ወይም ሙዚቃውም የቲያትሩ አካል ሆኖ ነበር አብሮ የተመደረከው። ጋሽ ኢዩኤል ዮሐንስ አዲስ አበባ ውስጥ ሰኔ 20 ቀን 1927 ዓ.ም ነበር የተወለደው። ዛሬ በመጠኑ ልናስታውሰው ወደናል። የሙያ ባልደረባውና 1944 ጀምሮ በሀገር ፍቅር አብሮት የሠራው ሰላሌ የተወለደው የመድረክ ሰው ጋሽ ግርማ ብስራት ያግዘናል። ጋሽ ግርማ ብስራት ስለ ጋሽ ኢዩኤል የነገረን ዛሬ አይደለም፣ ቆየት ብሏል። ጋሽ ግርማን እያመሰገንን የጋሽ ኢዩኤልን ነፍስ እንድትባረክ እየጸለይን እንቀጥል። አቶ ኢዩኤል መቼስ በጣም ስራውን ወዳድ፣ በጣም ታታሪ ሰው የነበረ ደግሞ በዚህች ሀገር ላይ እውነቴን ነው የምለው አርቲስቶችን ትልቅ ደረጃ ለማድረስ የነበረው ጉጉትና የነበረው እንትን ልዩ ነበር እና በጣም ሌሊት እዛ አንዳንዴ ያሳድረን ነበር በስራ ምክንያት። በቃ እንደው እየሰራን እዛው እናድር ነበር። ሁለተኛ ደግሞ ጨዋታም ሰርተን በቃ ወይም ቲያትርም ሰርተን ሁለገብ ስራ ነው የምንሰራው። እኛ ያኔ እንወዛወዛለን፣ እንዘፍናለን፣ ቲያትርም እንሰራለን። በዛቺ በአዳራሹ አካባቢ ማንም ሰው እንዲያየን አይፈልግም። በመድረክ ላይ ብቻ እንዲያውን ነው የሚፈልገው የነበረው እና የምንገባው በ6 ሰዓት እንደዚህ ነው። 7 ሰዓት 8 ሰዓት ነው ስራው የሚጀምረው። ከዛ ተደብቀን እዛቺ ጓዳችን በዛ በመድረክ ታይተን ከዛ በኋላ ደግሞ ስብሰባ ይባላል። ስራው ሲያልቅ ወዲያውኑ ኦዲየንሱ በጠቅላላ ከዛ ተነስቶ ግቢ ወጥቶ እስከሚሄድ ድረስ ሰው አያየንም ነበር። ቁጭ አድርጎ መድረክ ላይ ተቀድም እንዲህ ነው የሰራው አንተ እንዲህ ነበረ በዚህ ያደርግ። ለምንድን ነው ይሄንን የሚያደርግ የነበረው? ሰው እንዳያገኘን ነው። እና አርቲስት መርከስ የለባችሁም፣ ክቡር መሆን አለባችሁ። ከዚህ ይወስዳችሁና መጠጥ ያጠጣችኋል፣ ትበላሻላችሁ። ስራችን ጥሩ ሊሆን አይችልም። ሰው ደግሞ ናፍቋችሁ እንዲመጣ ያስፈልጋል። ያን ልጅ ወይም ያችን ልጅ እንዴት ነው የት ነው ማገኛት ብሎ ሰው እንዲፈልጋችሁ ያስፈልጋል እንጂ እንደው ዝማልማ ተደባልቃችሁ ከተገኛችሁ ትረክሳላችሁ እያለ ነበር እንትን ያስተምረን የነበረው። እውነት አለ ሸባገሩ ነበረ የመጀመሪያው ፕሮግራማችን ጅማ ነው። እንግዲህ በቃ ከጅማ እንግዲህ ቡና ሲደርስ ጥርና የካቲት ምናምን ተነስተን ጅማ እንሄዳለን። በጅማ አድርገን ዞረን ደምቢዶሎ ምናምን ድረስ ዞረን እንመጣለን። ከዛ ደግሞ እንደገና ወደ ሐረር ከዛ በቃ 12 ጠቅላይ ግዛት ነው የሚባሉት ያኔ በቃ እነዛን 12ቱን በአመት ውስጥ እንዞራቸዋለን። በቃ ከዛ በኋላ በክረምት ተመልሰን ወደ ከተማችን እንገባለን፣ እንሰራለን። ምክንያቱም ምንድነው የምንተዳደረው በዛ በገቢው ስለነበረ በግድ የአመት ደሞዛችንን እናችን ማሰባሰብ አለብን ነው እና ስለዚህ በየጊዜው እንሄዳለን። አቶ ኢዩኤል ቤተሰቦቹ እዚህ ገብርኤል ናቸው። ቤት አለው እዛ ነው የሚኖረው። ትዳር ሚስት አላገባም። በእርግጥ አንድ ልጅ አለችው፣ አሁንም እንግሊዝ ሀገር ነው ያለችው። የትዳር ሚስት ምናምን አላገባም።
አንቺን መሰለ ወዴት አገኛለሁ ስትወጪ ስትገቢ አይንሽን እያየሁ አይኔን በፊትሽ ላይ አሳርፌው ቀረ። ስለ አቶ ዩኤል ገጠመኝ ማስታወሰው አንድ ጊዜ ወደ ወላይታ ሀገር ሄደን አሁን እዛ ልክ እኛ የገባለታ ማታ ሆኖ የዛ የአገር አስተዳደር ኃላፊው ልጃቸው ይሞታል። በዛ ሀገር ደግሞ በጣም ይሄ አዘን በጣም የጠበቀ ነው። ባህል አለው። ያ ባህሉ ልዩ ነው። ማንም ሰው ስራ አይሰራም። ከዛ ብቻ ስንገባ እኛ ደግሞ እንግዲህ እንደምታውቀው ሸራ አልጋ ይዘን ብርድ ልብስ ከቤታችን ይዘን ነው። ወጥ የሚሰራ ደግሞ እንደ ቦይ ነገር ቀጥረን ነው እንጂ ሆቴል የምንበላበት ገንዘብም የለንም። የቀን ወጪም የኪስ ገንዘብም የለንም እና አሁን ስራ ደግሞ ካልሰራን ገንዘብ የለም። አሁን አዘን ነው። ማን ይመጣል? ያ ልጅ ሞቶ ማን ነው ይመጣው? አሁን ምን እናድርግ ተባለ። አሁን አላቶ ዩኤል እንግዲህ ማድረግ ያለብን አሁን አዘንተኛ እንሆናል። ባይሆን ሆዳችንን እንሞላለን። እዛ ሄደን ቁጭ ብለን አዘንተኛ እንሆን ተባለ። አሁን እንዳለን ደህና ልብሳችንን ለበስን። እዛ ገብተን ቀብር ሄድን፣ ቀበር። ከዛ አዘንተኛ ቁጫን በቃ 3 ቀን ሙሉ። አሁን ሰውየው ሲያው እንዴት ይሆናል ተባለ። በሉ እዛ አዘንተኛ ህዝቡ ሜዳ ላይ ነው በጠቅላላ በቃ የሚያድረው የሚውለው ማልቀስ ነው በቃ። በኋላ በሉ እንግዲህ ይሄ አይሆንም፣ እናንተም ስራችሁን ስሩ፣ ህዝቡንም በቃ ከዛሬ ጀምሮ አዘም አቁሙ ያለው በሉ እንትን ብሉ። እንደዚህ መተዋልና እንደዚህ መዝገብታችሁ ማየት አለባችሁ፣ ጨዋታቸውን መረዳት አለባችሁ አለ። ከዛ ያ ህዝብ ማታ ስራ ጀመረ። ከዛ ያ ህዝብ አንቺን መሰለ ወዴት አገኛለሁ ስትወጪ ስትገቢ አይንሽን እያየሁ አይኔን በፊትሽ ላይ አሳርፌው ቀረ። አይንሽን እያየሁ አንተን መሰለ ወዴት አገኛለሁ ስትወጣ ስትገባ አይንህን እያየሁ አይኔን በፊትሽ ላይ አሳርፌው ቀረ። አይንህን እያየሁ በዚሁ የዛሬውን የሸገር ሽልፋችንን ጨረስን። ሳምንት በሌላ ዝግጅት እስክንገናኝ በቸርን ሰንበት። በመሐሙድ አህመድ ሙዚቃ እንሰነባበት። የደትነ መልካማነ እዲ ወደድኩችም ገረነሽ በሚደሽ ማቢደሽ አቤታቤ